የእግዚአብሔር ቤተሰቦች ሶስት መሰረታዊ ነገሮችን ጳውሎስ ይነግረናል። የመጀመሪያው ነገር ምንድነው? ጀስቲፊኬሽን፣ ትላንትና ፓስቴንስ፣ ጸድቀሃል። እኛ ከምን ይጀምራል ነገራችን? ከጽድቅ። መጽደቅ ማለት ተመልከቱ፣ በጣም የሚገርመው ይሄ ያልታደሰ አእምሯችን ጸድቀሃል ስንባል ያንገራግራል። ተኮንን ለመኮነን ኩነኔኛ ነህ ለማለት ግን ይቀበላል ቶሎ። በጣም የሚገርማችሁ አንተ እኮ የተኮነን ኃጢአተኛ ነህ የሚለውን ለመቀበል ሬዲ ነው ይህ አእምሯችን። ጸድቄአለሁ ብላችሁ ስታውጁ ደግሞ አንተ ብሎ ጻድቅ ከየት አምጥተህ ነው? አናቅህም እንጂ ታውቀኛለህ። የሚገርም ጽድቄ ሰርቼው ሳይሆን ተቀብየው ነው። በማ በክርስቶስ። ምን አለኝ እግዚአብሔር? በክርስቶስ ተቀበለኝ። አየክብሬን ከመቀበል ነው የጀመረው። ወደ ክርስቶስ ሕይወት ውስጥ ስገባ እግዚአብሔር አብ ንጹሕ ያለ ነቀፋ አድርጎ ምን አለኝ? ተቀበለኝ። እግዚአብሔር በክርስቶስ ውስጥ ሲያየኝ እኔ ምን አግኝቻለሁ? ተቀባይነትን አግኝቻለሁ። ጸድቄአለሁ። ነገሬ የጀመረው በምንድን ነው? ከጽድቅ። ኩነኔን የሚያስብልኝ ጠላትን መጽደቄን ክርስቶስ መጽሐፍ ቅዱስ ምን ብሎልኛል? አውጆልኛል። ስለዚህ ዛሬ በክርስቶስ ሆኜ አልኮነንም። ይልቁኑ በክርስቶስ ሆኜ ምን ብያለሁ? ጸድቄአለሁ። ስለዚህ እግዚአብሔር ቤተሰቦች ይሄ እውነት ነው። ጸድቀ ነው የጀመርከው ክርስትናን። ተቀባይነት ማግኘት ነው መጽደቅ ማለት። እግዚአብሔር በክርስቶስ ኢየሱስ ልጁ እንድትሆን ተቀበለህ። በክርስቶስ ያሉት ኩነኔ የለባቸውም ብሎ የሚናገረው ማረጋገጫ ስቴትመንት እዚህ ጋር ነው። ጸድቃችኋል ማለት ነው። የኩነኔ ተቃራኒ ምንድን ነው? መጽደቅ አይደለም እንዴ? ሰው ከጸደቀ አይኮነንም፣ ከተኮነነ አይጸድቅም። አያችሁ ልዩነቱ ይሄ ነው። ስለዚህ እግዚአብሔር አምላክ ከኩነኔ የለባችሁም ብሎ ሲያውጅልን፣ በክርስቶስ በኩነኔ የለባችሁም ብሎ ሲያውጅልን የእግዚአብሔር ቤተሰቦች ምን ሆነናል ማለት ነው? ጸድቀናል። ሁለተኛው ቅድስና ሳንቲፊኬሽን። ወገኖቼ ያሁን የዕለት የዕለት የምንቀደሰው ወገኖቼ ፍጹምነቱን ባላገኘ አካል ውስጥ ስላለን ዕለት ዕለት በማን እንቀደሳለን? በመንፈስ ቅዱስ። ዛሬ እቀደሳለሁ፣ ነገ እቀደሳለሁ። ጽድቅ የተደረገ የተደመደመ የተደረገ ነገር ነው። ቅድስናስ የሚደረግ ነው። ዕለት ዕለት የሚደረግ ነው። በምን? በመንፈስ ቅዱስ። ምንድነው ጳውሎስ ይህን የሚያስረዳን? ከቁጥር 5 እስከ 14 ድረስ የሚነግረን ይህን ነው። መንፈስ በእናንተ ውስጥ ይመጣል። የሞት ሕግ ነፃ አውጥቶናል። በመንፈስ ናችሁ። በመንፈስ በጽድቅ ምክንያት ሕያው ሆናችኋል። በውስጥ ያለው የክርስቶስ መንፈስ ለሰውነታችሁ ሕይወት ሰጥቷል። ተመልከቱ፣ ቁጥሩን ይዩት። ቁጥር 2 በመንፈስ ከሞት ሕግ ነፃ ወጥታችኋል። ቁጥር 9 በመንፈስ ናችሁ። ቁጥር 10 በመንፈስ በጽድቅ ምክንያት ሕያው ናችሁ። ቁጥር 11 በውስጣችሁ ያለው የክርስቶስ መንፈስ ለሰውነታችሁ ሕይወትን ምን ይላል? ይሰጠዋል። ቁጥር 13 በመንፈስ የሰውነትን ሥራ ግደሉ። ቁጥር 14 በመንፈስ መመራት ተማሩ። አያችሁ፣ ያ የቅዱስ የሆነው መንፈስ ፒውሪፋይ ያደረገን ሳንቲፊኬሽን ፕሮሰስን እየሰራ ለዚህ ነው በዚህ ምድር ላይ ጸድቀናል፣ ግን አልተጨረስንም። ፍጹምነት አልሞላንም። ከብረናል፣ ግን ክብራችን የሚጠናቀቅበት ጊዜ አለ። ወንድሜ ፉሊ ያ የታቀደልን እቅድ የምንይዝበት ጊዜ አለ። ከዛስ በኋላ ዕለት ዕለት እየተቀደስን ነው። እዚህ ቤት ውስጥ ቅድስናውን የጨረሰ ሰው የለም። እዚህ ቤት ውስጥ ፐርፌክት የሆነ ሰው የለም። በዚህ ማይንድ ሴት በዚህ ሴቲንግ ወንድምህን ካየህ አትኮንንም። በጎ ህሊና ይኖርሃል። አየህ ወንድሜ፣ በቀጥታ ጌታ ኢየሱስ ክርስቶስ የወንድምህን ጉድፍ ከማየትህ በፊት አንተ አይን ውስጥ ያለውን ምሰሶ መጀመሪያ አውጣ አጥርተን እንድታይ ያለበት ምክንያት ምን እንደሆነ ታውቃላችሁ? ቅድስና የዕለት የዕለት እንደሆነ ስለሚያውቅ፣ ፕሮሰስ እንደሆነ ስለሚያውቅ፣ ሂደት እንደሆነ ትግል እንደሆነ ስለሚያውቅ፣ የመንፈስ ቅዱስና የአማኙ ትብብር እንደሆነ ስለሚያውቅ
የጸጋ ጉልበትና የአማኙ ትብብር እንደሆነ ስለሚያውቅ። ስለዚህ ወገኖቼ ጸድቀናል፣ እየተቀደስን ነው። ከዛ ሶስተኛው ስቴትመንት እንደዚህ ነው የሚለው ግሎሪፊኬሽን። ስለ ክብር ሲናገር ወደፊት እንከብራለን አይደለም የሚለው። ኦልሬዲ ምን ብለናል? አሁን ክብር ልጅነት ነው ካለን፣ ክብር ያለ ኩነኔ ነው ካለን፣ ያልተኮነን ነው ወደፊት ነው እንዴ ወገኖቼ? ወደፊት ነው እንዴ? የእግዚአብሔር ቃል እኮ ምን ነው ዝም አላችሁኝ? የእግዚአብሔር ቃል እኮ እንደዚህ ይላል፣ በልጁ በኢየሱስ ክርስቶስ ያላመነ መቼ ተፈርዶበታል ነው የሚለው፣ መቼ ተኮንኗል ነው የሚለው። አሁን ያመነስ መቼ ነው የጸደቀው? መቼ ነው የከበረው? በቃ ያ ነው እውነታው። ስለዚህ ክብራችን የጀመረው እግዚአብሔር ልቡን ሰጥቶን፣ ልቡን ስንካፈል፣ ሲወደን፣ ሲያፈቅረንና ልጁን ሲሰጠን፣ በልጁ አማካኝነት ልጅ ሲያረገን፣ ያኔ መክበር ጀምረናል። ሃሌሉያ! የክብር ጅማሬው ልጁን ኢየሱስን የሰጠ ቀን ነው። ልጅ የተባልክበት ቀን ነው። መንፈስ ቅዱስን የሰጠ ቀን ነው። በመንፈስ መመራት የጀመርከ ቀን ነው። ወራሽ ተብለ የተጠራህበት ቀን ነው። ይሄ የተጀመረው መቼ ነው? ዓለም ሳይፈጠር። ሃሌሉያ! ዓለም ሳይፈጠር እግዚአብሔር ምን ብሏል? ወስኖታል። ኢየሱስ ጌታ ነው። ስለዚህ ወገኖቼ ልጅነት መክበር ነው። ወራሽነት መክበር ነው። የእግዚአብሔር ቤተሰቦች ወርልድ ፖይንት ኦፍ ቪው የሚባል አለ። ከእምነት አንጻር በጣም ትልልቆቹ ሶስት ናቸው። ወደ 12 ናቸው። ግን የሚገርማችሁ ነገር እነኚህ ዚም የሚባለው የመጨረሻ ዚም የሚሉ ናቸው። ይሄ ገብቷ ሪያሊቲዝም፣ ኤቲዝም፣ ኒዝም፣ ዲዝም የሚባሉ ናቹራሊዝም ገብቷቸዋል። ሂውማኒዝም፣ ማቴሪያሊዝም፣ ሴኩራሊዝም የሚባሉ ናቸው። እነኚህ ማቴሪያሊዝም የሚባለው ምድር ተኮር የሆነ አስተሳሰብ ነው። እዚሁ እንድታልቅ ነገርህ፣ ክብር ሌላ ቦታ የለም፣ እዚሁ ነው። እንብላ፣ እንጠጣ፣ እዚሁ ተደሰት የሚለው ጳውሎስ የሚናገረው ትንሣኤን የማያምን ያችሁ አንደኛ ቆሮንቶስ ምዕራፍ 15 አትሳቱ። አንዳንዶች ትንሣኤ የለም ይላሉ። ለምን? ትንሣኤ ካለ ተስፋ አለ። የመጨረሻ ክብር የሚጠናቀቅበት ቦታ አለ። ተመልከቱ። ስለዚህ ምንድነው? እዚሁ ኑር። ያንን ማናየው ቁሳ አካል ማተር የእግዚአብሔር ቤተሰቦች ነገራቸውን ከቁስ ጋር የሰፉ፣ ነገራቸውን ከምድር ክብር ጋር የሰፉ ወገኖቼ፣ ይህ አስተምሮ፣ ይህ ፍልስፍና፣ ይህ አስተሳሰብ ቤተ ክርስቲያን ውስጥም ገብቷል። በፍጹም ከክርስቶስ መስቀል ዋጋ ልጁ ከኃጢአት ያድናቸዋል እንጂ ከድህነት ያድናቸዋል አይልም። እግዚአብሔር ድሃ ያደርጋል እያልኩኝ አይደለም። ወንጌል ድሃ መሆንም አይደለም፣ ሀብታም መሆንም አይደለም። ወንጌል በልጁ በኢየሱስ ክርስቶስ ከእግዚአብሔር ቁጣ መትረፍ ነው። 16 ነጥብ። የእግዚአብሔር ቤተሰቦች፣ ስለዚህ እንደዚህ አይነት አስተሳሰብ ያላቸው ሰዎች ቤተ ክርስቲያን ውስጥ ነገራቸውን ወንጌልን ከሀብት ጋር፣ ወንጌልን ከንብረት ጋር፣ ወንጌልን ከምድራዊ ክብር ጋር፣ ወንጌልን ከአስተሳሰር ጋር፣ ወንጌልን ከዘር ጋር፣ ከመልክ ጋር ይሰፉና ወገኖቼ ሁሉን እዚህ ያደርጉናል። ሌላ ሀገር እንዳንናፍቅ፣ ሌላ ህይወት እንዳንናፍቅ ያደርጉናል። መጽሐፍ ቅዱስ ግን እኛ እናምናለን። የእግዚአብሔር ቤተሰቦች፣ መጽሐፍ ቅዱስ ግን ለእኛ እንደዚህ ይለናል። እኛ ግን ዘላለም የሚባል ነገር አለን። እኛ ግን ክብር የሚባል አለን። እኛ ግን መጥቶ የሚወስደን ጌታ አለ። እኛ ግን ዘላለም ከእግዚአብሔር ጋር ለመኖር ፕሮግራም ተደርጎልናል። አሁን ከብረናል። አዎ ከብረናል። ክብራችን መቼ ነው ፉልፊልድ የሚሆነው? ጌታችን ቤዛችን ሲመጣ። መቼ? ኢየሱስ ሲመጣ እሱን ቤዛችን እንጠብቀዋለን። ያኔ ሙሉ ክብር እናያለን። ኢየሱስ ያድናል። አሜን አሜን። ስለዚህ እኛ የከበርነው ቤት የተሰጠን ቀን አይደለም። እኛ የከበርነው ጥሩ መኪና የነዳን ቀን አይደለም። እኛ የከበርነው አሜሪካ የመጣን ቀን አይደለም። እኛ የከበርነው የማይገኘውን የእግዚአብሔርን ልብ ባገኘ ቀን ነው። ሃሌሉያ! መስቀል ነው ያከበረን።
የክርስቶስ ሞትና ትንሣኤን ያከበረን የእግዚአብሔር ልብ ነው ያከበረን። የኛ ነገር ከምድር አልጀመረም። የኛ ነገር ከሰማይ ነው የጀመረው። በእግዚአብሔር ዘንድ ቫልዩ አለን። የምንጠብቀው ጌታ አለን። አገራችን በሰማይ ነው። አገሬ በሰማይ ነው። የምንጠብቀው ተስፋ አለ። ማግራጂኒያ ሳዶልቢያስ የእግዚአብሔር ቤተሰቦች ለዚህ ነው ጳውሎስ መከራን ይላል። መከራን ነገል እንቀበለው ከሚገባው ክብር ጋር ስናስተያየው መከራ ኢምንት ነው ይላል። ወንድሜ መከራ የምትጠላው ለምን እንደሆነ ታውቃለህ? ከምድር ክብር ተነስተህ ስታስበው መከራ ጎልያድ ይሆንብሃል። ከእግዚአብሔር ክብር ካከበረ ክብር ተነስተ ግን መከራሽን ስታዩ መከራሽ ጊዜያዊ፣ ወቅታዊ፣ አሁናዊ እንደሆነ ይገባሻል። ሌላ ክብር እንዳለ ይገባሻል። ሌላ ግልግል እንዳለ ይገባሻል። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር ቃል ከክብር ወደ ክብር እንለወጣለን ይላል። የኔ ወንድም በዛ ለቅሶ የለም፣ በዛ ሐዘን የለም፣ በዛ ችግር የለም፣ በዛ ጭንቀት አንዛይቲ የለም፣ ከዛ ዲፕሬሽን የለም። እዛ ምሕረት አለ፣ የእግዚአብሔር ክብር አለ። እዛ ቮሊ ክብራችንን ስናያኔ ሃሌሉያ! ከክብር ተነስተ ከጥሪ ተነስተ መከራን ስታይ መከራ ትንሽ ይሆንብሃል። መከራን ካለ ክብር እዩት ነው የሚለው ጳውሎስ። ምን እንደሆነ ታውቃላችሁ? የዚህ ያሁኑ ጊዜ መከራ ይላል እነ ጳውሎስ 5 ጊዜ 39 ጊዜ ተገርፌያለሁ አለ። እንደ ሞተ ሰው ብሎ ወስደውታል። እስር ቤት ገብቷል። ሞቷል ብሎ ቀጥቅጠውታል። በድንጋይ፣ በመርከብ ፍርሃት፣ በረሃብ፣ በጥማት፣ እንቅልፍ በማጣት፣ በወንድሞች ፍርሃት፣ በሌሎች ፍርሃት ይዘረዝረዋል። ለምን እንደናቀው ታውቃላችሁ? መከራውን የሚመለከተው ከክብር ተነስቶ ነው። ሃሌሉያ! ከእግዚአብሔር ተነስቶ ነው። ከእግዚአብሔር ተነስቶ ሲያየው ኢንፊኒቲ እንዳለው ወንድማችን ዘውዱ ወገኖቼ ዜሮ ነው። ዜሮ ከዛ ክብር አንጻር ከሚገጥማችሁ ክብር እግዚአብሔር ከሰጣችሁ ቦታ እግዚአብሔር ወገኖቼ በጣም 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 እውነቴን ነው የምላችሁ። እግዚአብሔር አይደለም እኔ እቀየማችኋለሁ። መታችሁ በጎደልና በሞላ እግዚአብሔር ያከብረኛል አላከበረኝ፣ ወደደኝ አልወደደኝ የምትሉ ከሆነ እንደገና መማር አለብን ማለት እኔ እቀየማችኋለሁ። እውነቴን ነው የምላችሁ። ስቃያችን ይሄ ነው። ጃኬት ስንቀይር አረማመድ እንቀይራለን። ቤት ስንቀይር ጓደኛ እንቀይራለን። የሚገርማችሁ መኪና ስንቀይር ነገራችን ይበለሻሻል። ለምን እንደሆነ አይመጥንህም። በእውነት በጣም በጣም ያስጠላል። በሕያው እግዚአብሔር ፊት ነው የምነግራችሁ። ዳይመንድ ይዘህ በመዳብ ትኮራለህ፣ ወንድምህም ትገፋለህ፣ ትንቃለህ። እንዳንተ የተፈጠረውን በእግዚአብሔር ዘንድ ክብር ያለውን ወንድምህን ለዘላለም አብረኸው ልትኖር እግዚአብሔር እኮ ያቀደው እሱን ካንተ ጋር ለዘላለም ለማኖር ነው። ለዘላለም የምትኖረውን ወንድምህን እዚህ ትርፉ በሆነ ምድር ላይ ትንቀዋለህ። አይመጥንህም። በእውነት ነው የምላችሁ እግዚአብሔር ቤተሰቦች፣ እግዚአብሔር አምላክ አንዳንድ ሰዎች ጌታዬም እግዚአብሔር ይባረክ እግዚአብሔር ስለሰጣችሁ ስላደረገላችሁ። እኔ እግዚአብሔር ያላቸውን ምእመናን በማገልገሌ በጣም ደስተኛ ነኝ። አሜን። የሀብት ፎቢያ የለብኝም። እንደውም ከሆነ ፎቢያዬ የድህነት ነው። ምን ለማለት ፈልጊያችሁ መሰላል? በራሱ ነው ማየው። ድህነትንም ሀብትም በራሱ ነው። ከእግዚአብሔር ጋር አላገናኘው። በራሱ ነው ማየው። ለምን ስትሉ እኔ በእግዚአብሔር የተወደድኩ ሰው ነኝ። እግዚአብሔር ፕሮግራም ያደረገብኝ ሰው ነኝ። በጣም ይገርማቸዋል። ብዙ ጊዜ ነግራቸዋለሁ። ያለ እግዚአብሔር አገልግሎቴ እንደማዋጣኝ አውቃለሁ። ያለ እግዚአብሔር እጄ ላይ ያለው ፕሮፐርቲ ዜሮ እንደሆነ አውቀዋለሁ። ገብቷችኋል? ዜሮ እነግረዋለሁ። ለነፍሴ እነግራታለሁ። አንቺ ያለ እግዚአብሔር ተራ ነሽ እላታለሁ። አንቺ ያለ እግዚአብሔር ባዶ ነሽ። ይሄ የምታዩ ነገር ሁሉ ክብሩ፣ ሰላምታው ምናምን እንትን ሁሉ ዜሮ ነው እላታለሁ። ያኔ ትክክለኛ ቦታዋን ትይዛለች፣ እርገጥ ትላለች። ጃማስፔንያስ ኢየሱስ ጌታ ነው። ማደርገው እንደምነግራችሁ በእውነት በሕያው እግዚአብሔር መድረክ ላይ ቆሜ አሜን አዋርደዋለሁ። ገንዘብ ጨካኝ ጌታ ነው። ደግሞ
ከተጠቀምንበት ትሁት ሎሌ ነው፣ እንጠቀምበታል። ጌታ ካደረግነው ግን ጌታ ራሱ ጌታ ብሏታል። ስለዚህ ክብራችን የጀመረው ባለን ፕሮፐርቲ መጠን አይደለም ወገኖቼ። ከካልቸር አንነሳ፣ ክብራችን ከፕሮፐርቲ አንነሳ። ስለ ክብር ስናወራ ከመልክ አንነሳ፣ ከአገልግሎት አንነሳ። ስለ ክብር ስናወራ ከምንም አንነሳ፣ ከእግዚአብሔር እንነሳ፣ ከልጅነት እንነሳ ወገኖቼ። ስቃይ ሐዋርያ ነቢያት ምናምን እያለን ምንሰካው ዛሬ እኮ በቸርች ውስጥ እኮ ግራ ተጋብተናል። ወንጌላዊነት እንደ ዳይኖሰር ሊጠፋ ነው ከቸርች ውስጥ። ማንም አይፈልገውም። ለምን እንደሆነ ታውቃላችሁ? መበላለጥ ተደረገበት። ሐዋርያነት አልበቃ ብሎን ሌላም አመጣን። ሚዝን የት እንደምንሄድ አላውቅም። ዓለም ቪአይፒ ያለች ቪቪአይፒ ያለች ከዛ ደግሞ ሌላ ያለች፣ እኛም በዚህ ቀጠልንበት። የትየል ለምን እንደሆነ ታውቃላችሁ? እረፍት። ሰው በክርስቶስ ካላረፈ የእግዚአብሔር ቤተሰቦች አገልግሎት አያሳርፍም። ክርስቶስ ያሳርፈውን ብር ወገኖች፣ ብር አሳርፈውን፣ ፕሮፐርቲ አሳርፈውን፣ ከሰማይ የመጣ ጌታ ያላሳር። ሁል ጊዜ ይሄ መፈክሬ ነው፣ ሰምታችሁታል። ዛሬም ደጋግማችሁ ሰምታችኋል። ዛሬም በጌታ ፍቅር ለምናችኋለሁ፣ ስሙ። በላይ የመጣው ጌታ ያላሳርፋትን ነፍስ ገንዘብ አያሳርፋትም፣ ዕውቀት አያሳርፋትም፣ ወንድሞቼ ልጅ አያሳርፋትም፣ ባል አያሳርፋትም። ሰው በገንዘብ ቢያርፍ ኖሮ ዓለም ላይ ሂዱ ራሳቸውን አይገድሉም ነበረ፣ በድራግ አይተሄዱም ነበረ። ከኛ የሚበልጥ ፕሮፐርቲና ስም ዝና መልክ ያላቸው እችን ዓለም እንገዛለን ብሎ የሚቀያየሩ አት ዘ ኤንድ ኦፍ ዘ ዴይ ሞቶ ይገኛሉ። አት ዘ ኤንድ ኦፍ ዘ ዴይ ወገኖቼ በድራግ ይያዛሉ። ወንድሜ እኛ አርፈን ነው ገንዘብ የምንይዘው እንጂ ለማረፍ አንይዝም። አርፈን ነው የምንሰራው እንጂ ለማረፍ አንሰራም። አርፈን ነው የምናገባው የኔ እህት እንጂ ለማረፍ አናስገባም። ለምን? ትዳር አሳርፍም በራሱ። አርፈን ነው የምንማረው እንጂ ለማረፍ አንማርም። አርፈን ነው የምናገለግለው እንጂ ለማገልገል ለማረፍ አናገለግልም። አገልግሎት በራሱ አያሳርፍም። የሚያሳርፈው ክርስቶስ ኢየሱስ ብቻ። አሜን። አጠገባችሁ ያለውን ኢየሱስን ጠበቅ፣ ሌላውን ለቀቅ በሉት። የእግዚአብሔር ቤተሰቦች ቁጥር 18 ላይ ይሄ ክብር ሲገለጥ ይላል። መቼ? ጌታ ሲመጣ። ገብቷችኋል? ማ ሲመጣ? ጌታ ሲመጣ አንከቨርድ የተሸፈነ ነገር ሲገለጥ እንዲታይ ሲወጣ ማድረግ ማለት ነው። ምንድነው የሚገለጠው ወገኖቼ? ምንድነው የሚገለጠው? መጽሐፍ ቅዱስ የሚናገረው በክርስቶስ ያገኘነው ክብር ከክርስቶስ ጋር በክብር የምንገለጠው እኛ ነን። ሌላ አይደለም የሚገለጠው። እኛ ነን የምንገለጠው። በምን? በፉሊ ክብር። ይሄ እዚህ የተቀበልነውን ክብር ጌታ ሲመጣ በክርስቶስ ተሰውረን ስላለን ከክርስቶስ ጋር በሙሉ ክብር የምንገለጠው ወገኖቼ እኛ ነን የምንገለጠው። ለዚህ ነው ወገኖቼ ቁጥር 22 ላይ እንደዚህ ይላል፣ ፍጥረት ይቃትታል። ፍጥረት በከንቱነት ስለተያዘ ምን ይላል? ያመጣል። ለምን? ተበላሸ። በምጥም ያለው የማንም ክብር ነው? የማንም መገለጥ ነው የሚፈልገው? የእግዚአብሔርን ልጆች መገለጥ። በጣም ሰፊ ሐሳብ ነው ወገኖቼ። ከጊዜ አንፃር ቶሎ ብዬ ልጨርስ። ፍጥረት በከንቱነት ተይዟል በግድ። ለምን? የተበላሸ ስለሆነ። በምን ምክንያት? የሰው ልጅ ኃጢአት ስለሰራ ተጨንቋል። ዓለም እግዚአብሔር የፈጠረው ፍጥረት ሁሉ ማንን ይቀባበቃል? ምጥ እንደያዘት ሴት መገለጥን ይጠብቃል። ማን ነው የሚገለጠው? ከክርስቶስ ጋር የእግዚአብሔር ልጆች። ጳውሎስ እስከ ቁጥር 25 ድረስ እስከ ቁጥር 27 ድረስ 3 መገለጦችን ይናገራል ወገኖቼ። 3 መቃተቶችን ይናገራል። የመጀመሪያው ስለ ፍጥረት ነው የሚያወራው። ፍጥረት ተጨንቆ በምጥ ምን ይላል? እረፍቱን ፍለጋ። መቼ? እንዲሆነውን ቀን መጨረሻ የሆነውን የማንን መገለጥ? የእግዚአብሔር ልጆች በክብር መገለጣቸው። የማንን? የኔና ያንተን መገለጥ ፍጥረት ለማረፍ ይናፍቃል። ከማጋ? ከክርስቶስ ጋር።
ያኔ ነው የሚያርፈው። አሁንስ ተጨንቃለች። ከሰው ልጅ ከኃጢአት የተነሳ ተበላሽታለች፣ ዲስኦርደር ሆናለች፣ ተበላሽታለች፣ ሸታለች። ወገኖቼ በምጥ ናት። ፍጥረት ሁሉ በምጥ ነው ያለው። ለተፈጠረበት ዓላማ እየኖረ አይደለም። የሰው ልጅ ፍጥረታትን እያበላሸ ነው ያለው። ከዚህ የተነሳ ምጥ ነው። ስለዚህ ምን ይፈልጋል? የመጨረሻውን መገለጥ። የእግዚአብሔር ቤት የማን መገለጥ? የእግዚአብሔር ልጆች መገለጥ። ሁለተኛው መቃተት፣ ሁለተኛ ቁጥር 23 ላይ እኛ እንቃትታለን። ማ? እኔና አንተ። ለምን? በወደቀ ሥጋ ውስጥ ቁጭ ብለን እንቃትታለን። ነፍሳችን ትቃትታለች። በዚህ ዓለም ላይ ሆነን ምጥ አለ ውስጣችን። ጌታችንን ተስፋ እናረጋለን። እንዲመጣ እንፈልጋለን። ከኃጢአት ጋር እየታገልን ነው። ከዓለም ጋር እየታገልን ነው። ከሲስተም ጋር እየታገልን ነው። ምንም ደስ የሚያሰኝ ነገር የለም። ስለዚህ ምን እንላለን? በውስጣችን እንቃትታለን። መቃተት አለ ውስጣችን። ጌታ እንዲመጣ መቃተት አለ። ማረፍ የሚፈልግ ነፍስ ማረፍ ትፈልጋለች። ውስጣችን እንቃትታለን። ለምን ወገኖቼ? የመንፈስ በኩራት ቤዛችንን ለማግኘት የሚመጣ ጌታ አለን። እርሱን እንጠብቃለን። ቤዛችን ከሰማይ አለ፣ እመጣለሁ ብለዋል። እሱ የሚመጣበትን ጊዜ፣ የምናርፍበትን ጊዜ ምን እንላለን ይላል? እንጠብቃለን። ከእሱ ጋር በክብር የምንገለጥበትን፣ ለዘላለም የምንነግስበትን፣ ክብራችን ሙሉ የሚሆንበትን፣ ከዚህ ዓለም መከራ የምንላቀቅበትን ምን እንላለን? እንናፍቃለን። ለምን? ጤናማ የሆነ መቃተት ውስጣችን አለ። የናፍቆት መቃተት። ምን ለማግኘት? ክብራችን እንዲጠናቀቅ። ሶስተኛው መቃተት ቁጥር 26 እና 27 መንፈስ ቅዱስ በውስጣችን በዚህ መከራ ውስጥ ሆነን ምን ይላል? ይቃትታል። መንፈስ ቅዱስ የሚቃትተው በድካማችን ሊያግዘን ነው። ሃሌሉያ። ስለማትችል እንዴት መጸለይ እንደሚገባ ስለማታቅ፣ ከባድ ዓለም ውስጥ ስላለ፣ አስቸጋሪ ዓለም፣ ኮራፕትድ ዓለም ውስጥ ስላለ ውስጥ ያለው መንፈስ ይቃትታል። በምን? በማይናገር መቃተት ለእግዚአብሔር። ወንድሜ ያ የሚቃትተው መንፈስ ቅዱስ እንደ እግዚአብሔር ፍቃድ የሚበጅን የሚፈልገውን ሳይሆን የሚያስፈልግህን ባንተ ውስጥ ሆኖ ይማልዳል። በልሳን ውስጥ ይማልዳል። ትርጉም ያለው ጸሎት እንድትጸልይ ያለ ልሳን በራስ ቋንቋ ትክክለኛ አኩሬት የሆነ ጸሎት እንድትጸልይ በውስጥ ምን ያደርጋል? እግዚአብሔር ጸሎትን ምን ያደርገዋል? ፎርምድ ያደርገዋል። ጸሎትን ይዋጀዋል። ጸሎትን ኢንስፓየር ያደርግሃል። ያኔ ከእግዚአብሔር ጋር የምትገናኝበት ኃይል ይሰጥሃል። ከድካም ያወጣሃል። ለምን? ደካማ ነህ። በስጋ ደካማ፣ ባልተቀደሰ፣ ባልተዋጀ ወገን ወንደ ፕሮሰሱን ባልጨረሰ ስጋ ውስጥ ነን ያለነውና ጊዜያዊ ድንኳን ውስጥ ነን ያለነው የእግዚአብሔር ቤተሰቦች። እሱ ምን ይለልናል? ይቃተትናል። የእግዚአብሔር ቤተሰቦች ድነናል፣ ከብረናል፣ ጸድቀናል። የሚገርማችሁ ነገር በመቃተቶች መካከል በተስፋ እንድናለን ብለን እንቃትታለን። ድነናል፣ በተስፋ እንዳናለን። በመካከል ግን ምን እንላለን? እንቃትታለን። ድነናል፣ በተስፋ እንድናለን። በመካከል ግን ምን እንላለን? እንቃትታለን። መጽሐፍ ቅዱስ ይህንን ነው የሚናገረው። እንሂድ፣ ቶሎ አንብቤ ልጨርስ። ስለዚህም አንታክትም። ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 16 ተመልከቱ። ጳውሎስ እንዲህ ይላል፣ ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜያዊ ነውና የማይታየው ግን ምንድነው ይላል? ዘላለማዊ ነው ይላል። ኢየሱስ ክርስቶስ ጌታ ነው። አንድ ቀን ክርስቶስ ጋር በክብር እንለወጣለን። አንድ ቀን ከዚህ ጌታ ጋር በሰማያዊ ስፍራ በእግዚአብሔር ቀኝ በክርስቶስ ውስጥ ተሰውረን ፖዚሽናችን ከማ ጋር ሆኗል? ከክርስቶስ ጋር። የት ነን ያለነው? እዚህ እንኖራለን።
ዓላማ አለን፣ እንወልዳለን፣ እናገለግላለን፣ እዚህ ማህበራዊ ግንኙነቶችን እንደ ሰው እናደርጋለን። ፖዚሽናችንና ስታተሳችን ግን በክርስቶስ ኢየሱስ በሰማያዊ ስፍራ በአብ ቀኝ ተቀምጠናል። ያ ከሰፈር አውጥቶ ስፍራ ሰጥቶናል። ስፍራችን ይሄ ነው። በክርስቶስ ቀኝ በአብ ቀኝ ተቀምጠናል። በማ ተሰውረን ይለናል? በክርስቶስ ተሰውረን። ሃሌሉያ ሃሌሉያ ሃሌሉያ። ከብረናል ከክርስቶስ ጋር፣ ከብረናል ከክርስቶስ ጋር። አሜን። እንገለጣለን ከክርስቶስ ጋር። ለዚህ ጌታ እልልታና ጭብጨባ። የእግዚአብሔር ቤተሰቦች ቆላስያስ ምዕራፍ 3 ላይ ቁጥር 3 እንደዚህ ይላል፣ ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። 3 ተመልከቱ። ሞታችኋልና ሕይወታችሁም ከእግዚአብሔር ጋር ከክርስቶስ ጋር ተሰውሯልና። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ፣ በዛን ጊዜ እናንተ ደግሞ ከእርሱ ጋር በምን ይላል? በምን ይላል? ሁላችንም በለው። በክብር። ፖዚሽናችን ስፍራችን የት ነው ብያቸዋለሁ? በአብ ቀኝ በክርስቶስ ተሰውረን ያለ ነው። ስንገለጥስ በተገለጥንበት በክርስቶስ ጋር ምን እንላለን? በክብር እንገለጣለን። ሃሌሉያ። የክብራችን ድምዳሜ እንዶ ይደርሳል። ጌታ ይመጣል። እኛ ከጌታን የምንጠብቅነን፣ ተስፋ አለን። ተስፋ እንደሌለው ሰው አናዝንም። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ዛሬ ወገኖቼ ቢነገር የልባችን አይኖች ካልበሩ ልናውቀው አንችልም። ግን ከእውቀት ከፍለን እናውቃለን ይላል። በድንግዝግዝ እናውቃለን ይላል። ግን ወደፊት ግን የሚሞተው የማይሞተውን ሲለብስ፣ የስጋችን መዳን ሲረጋገጥ፣ ሰማያዊ አካል ስንለብስ ያኔ መሆናችንን እናረጋግጣለን። ይሄ የሚበሰብሰው የማይበሰብሰውን ሲለብስ ወገኖቼ፣ ይሄ ደካማው የማይደክመውን ሲለብስ፣ ይሄ ክርስቶስን ማወቅ የማይችለው ማንነታችን ፉሊ ክርስቶስን አንደርስታንድ የሚያደርግ ሰውነት ሰጠን። የተዋጀ ሃሌሉያ፣ የተቀየረ ሃሌሉያ፣ የክርስቶስን አካል ስንለብስ ያኔ አንደርስታንድ እናደርጋለን። ያኔ ፊት ለፊት እናየዋለን። ያኔ ጌታችንን እንደምንመስል እናውቃለን። አሜን አሜን አሜን። የእግዚአብሔር ቃል እንደዚህ ይላል ሮሜ 8:30 ላይ አስቀድሞ የወሰናቸው እነዚህን ደግሞ ምን አላቸው? ጠራቸው። የጠራቸው ምን አላቸው? አጸደቃቸው። ያጸደቃቸው ምን አደረጋቸው? አከበራቸው። የክርስትና ኢንዱ ክብር ነው። ሃሌሉያ። የክርስትና ጉዞ መጨረሻው ክብር ነው። ከማን ጋር ክብር ነው? ከክርስቶስ ጋር። ሃሌሉያ። እንደዚህ ይላል። እኛም ተመልከቱ ምዕራፍ 17 ላይ ዮሐንስ ወንጌል ቁጥር 22 እና 23 እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም እኔ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ወንድሜ የሰጠኸኝን ፕሮፐርቲ ሰጥቻቸዋለሁ አይልም። የሰጠኝን ክብር የተሰጠህ ማግሬጂያስ ክርስቶስ በተወደደበት ልክ ተወደሃል። ክርስቶስ በተከበረበት ልክ ተከብረሃል። ሃሌሉያ። የመጨረሻውን የእግዚአብሔርን የፍቅር ጥሪ የፍቅርን ደረጃ ማንም ያላንተ መኖር እየቻለ እግዚአብሔር ይሄንን ሰጥቷል። ይሄ ከገባን ሰይጣን በጎደለና በሞላ ወገኖች አይጫወትብንም። ዞር በል እንለዋለን። ተመልከቱ እንደገና እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ይህንን ሳነብ ያቅበጠብጠኛል። በእውነት ነው ምላችሁ። ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ። ለዚህ እኮ ነው ዘፍ ብዬበታለሁ ምላችሁ። ዘፍ ብዬበታለሁ እኮ ወገኖች። የሆነ እኮ አካውንቴ ውስጥ ምናምን እሱ አይደለም። በዛ ከሆነ ኦክሲጅን ነው እኔ ጋ ያለው። የእግዚአብሔር ቤተሰቦች እውነቴን ነው ምላችሁ። ገብቷችኋል? በዛ አይደለም። እረግጣለሁ። ሰይጣን ያውቃል ይሄንን። ቀና ብዬ ሄዳለሁ። ሃሌሉያ። ዘፍ ብዬበታለሁ ጌታዬ ላይ። ማጃስ ፔኒያስ
ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። የሰጠኸኝን ክብር ሰጥቻቸዋለሁ። ከዚህ በላይ ምን ይስጥህ? ምን ይስጠኝ? በእውነት ምን አለውና ምን ይስጠኝ? የለውም እኮ ጌታ ከኢየሱስ ውጪ አይመጥነውማ። ለልጅ የሚመጥነው ይሄ ነው። ይህን ሰጥቷል አክብሮ። ተመልከቱ እንደገና፣ ማንበብ ብቻ ነው ማብራራት አይደለም። ኢየሱስ ክርስቶስ ከሙታን በመነሳቱ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት የምንኖር ሰው ተመልከት። ለሕያው ተስፋና ሕያው ነው፣ አይሞትም፣ አይበሰብስም፣ ፌዝ አውት አያደርግም። ወገኔ ኤክስፓየር ዴት የለውም። ምንድን ነው ማለት ነው? ሕያው ነው። ለዘላለም ሕያው ተስፋ አለን። ለማይጠፋ አይጠፋም፣ የማይጠፋ ነው። ሁለተኛ እድፈት ነውር የለውም። ምንገባበት ርስት ነውር የሌለው ነው። በእግዚአብሔር የተዘጋጀ ዓይን ያላየው። አንዳንድ ሀገር በአገልግሎት ምክንያት ሄጃለሁ። እንዴት ነው የሰው ጭንቅላት እግዚአብሔር አመሰግናለሁ እንዴት አድርገው እንደሰ ገነት ምንድን ነው የሚሆነው እላለሁ እኔ። እዛ እንደዛ ከሆነ ገነት እንዴት ነው የሚሆነው ግን እላለሁ። የእግዚአብሔር ስለ ርስት ሲያወራ ስለዛኛው በሰው እጅ ያልተሰራ በሰው ልብ አይምሮ ያልታሰበ ኢንጂነሩ እግዚአብሔር ሃሌሉያ፣ መሐንዲሱ እግዚአብሔር ሃሌሉያ፣ ልኩ እግዚአብሔር። በእግዚአብሔር ልክ የሚዘጋጅልህ ስፍራ እመጣለሁ፣ መጥቼ ወስዳቸዋለሁ። ዮሐንስ ወንጌል ምዕራፍ 14 ላይ እኔ ባለሁበት ለዘላለም እዛ ትኖራላችሁ። የክርስትና ኢንዱ ቦታ መቀየር አይደለም። የክርስትና ኢንዱና ጥጋቡ ማክሲመም በረከቱ ለዘላለም ከክርስቶስ ጋር መኖር። ኢየሱስ ያድናል። ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን ይላል ዮሐንስ ወንጌል ምዕራፍ አንደኛ ዮሐንስ ምዕራፍ 1 ቁጥር 3 ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 2 ላይ ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን። ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለን፣ እሱን እንድንመስል እናውቃለን። አሁን በመስታወት ታውቃላችሁ። ሻወር ቤት ገብታችሁ መስታወታችሁ በጉም ይሸፈናል። ፊታችሁን ስታዩ ሙሉ ነገራችሁን አያሳይም። ስትጠርጉት ይታያል። መገለጥ ማለት ልክ እንደዛ ነው። ፊት ለፊት በከበረ አካል አንደርስታንድ በሚያደርግ ኮራፕትድ ባልሆነ ማንነት እሱን ስናየው እሱን እንመስላለን። እሱ ወዳጃችን ነው። እሱ ክብራችን ነው። እሱ ውበታችን ነው። መቼ ነው ያከበረን? የዛሬ 2000 ዓመት ሞቶ መቼ ተፈጸመ? አንተና እኔ ጌታን ስንቀበል። ያ ክብር ደግሞ መቼ እንደሆነ ታውቃለህ? ለዘለዓለም። ያንን ለማረጋገጥ እግዚአብሔር ምን ሰጠን ዋስትና? መንፈስ ቅዱስን። ያ መንፈስ ቅዱስ ጥሎህ ላይሄድ ስትደክም አይተውህ፣ ኃጢአት ስትሰራ አይተውህ። ተመልከት ምን አይነት ፍቅር እንዳለው አየህ። ስትበረታ ያው፣ ስትደክም ያው፣ አይቀያየር ባህሪው። ኢየሱስ ያድናል። ስለዚህ አጠገባቸው ያለውን ሰው እኔ የከበርኩ ሰው ነኝ በሉት። ያከበረኝ እግዚአብሔር ነው በሉት። እና ምን ላርግ ታዲያ በሉት። ተሰጥቶኝ ነው። ኢየሱስ ያድናል። ለዚህ ጌታ